ሰላም ጤና ይስጥልን ውድ አብራሪ ዩቲዩብ ቤተሰቦች እንደምን ሰነበታችሁ? ዩቲዩብ ላይ ቁም ነገር ለማየት የምትመጡና ለአብራሪ ዩቲዩብ አዲስ የሆናችሁ አብራሪ ዩቲዩብን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩኝ ለዛሬ በክፍል 1 አዲሱ ትውልድ ሊማራቸው የሚገቡ ወሳኝ ክህሎቶችን በተመለከተ የሚከተለውን አዘጋጅቼላችኋለሁ። መልካም ቆይታ። እሺ ውድ አብራሪ ዩቲዩብ ቤተሰቦች የመጀመሪያው አዲሱ ትውልድ ሊማረው የሚገባ ወሳኝ ክህሎት የሥራ ፈጠራ ክህሎት ወይም ኢንተርፕሪኒሪያል ስኪል ነው። የሥራ ፈጠራ ክህሎት ወይም ኢንተርፕሪኒሪያል ስኪል ስንል መነሻው ችግር ፈችነት ነው። እንደሚታወቀው ኢንተርፕሪኒር ወይም ሥራ ፈጠራ ማለት ከፍተኛ የሆነ ጥቅም የሚያስገኝና ተገማች የሆነ አደጋ መውሰድን የሚጠይቅ አንድን ሐሳብ ወደ ስራነት ለመቀየር የሚደረግ ሂደት ነው። ስለዚህ ያንን ጠቃሚ የሆነና ተገማች የሆነ አደጋ ያለው ስራ ደፍሮ ለመውሰድ እና ወደ ተግባር ለመቀየር የሚደረግ ሂደት ስራ ፈጠራ እንለዋለን። ይህንን ሂደት የሚያሳልጡና በዚህ ሂደት ውስጥ ራሳቸውን ዲቮት አድርገው የሚሰሩ ሰዎች ደግሞ ስራ ፈጣሪዎች ወይም ኢንተርፕሪነርስ እንላቸዋለን። ስለዚህ ቀጣዩ አዲሱ ትውልድ የስራ ፈጠራ ክህሎትን ከታችኛው መሰረቱ ጀምሮ ወይም ደግሞ ከልጅነት እድሜው ጀምሮ ተኮትኩቶና ተምሮት ሊያድግ ይገባል። ኢንተርፕሪነር መነሻው ችግር ፈችነት ነው። አንድ ሰው በዙሪያዬ ምን ችግሮች አሉ፣ ከነዚያ ችግሮች ውስጥስ እኔ ልፈታቸው የምችላቸው የትኞቹ ናቸው ብሎ መመርመር ከቻለ ማንኛውም ሰው ስራ ፈጣሪ መሆን ይችላል። እንግዲህ ባለሙያዎች እንደሚሉት የስራ ፈጠራ ክህሎት በሁለት አይነት መንገድ ሊገኝ ይችላል። አንደኛው በተፈጥሮ የሚገኝ ክህሎት ነው። አንዳንድ ኢንተርፕሪነሮች ወይም ስራ ፈጣሪዎች በተፈጥሯቸው የስራ ፈጣሪነትን ባህሪ ይዘው የሚወለዱ ናቸው። ሌሎቹ ደግሞ የስራ ፈጣሪነት ክህሎትን ተምረውት የሚያድጉ ናቸው። ስለዚህ በተፈጥሮ የተሰጠን እንኳን ባንሆን ራሳችንን በማስተማርና ስኪሉን በራሳችን በልምምድ ዲቨሎፕ በማድረግ ስራ ፈጣሪዎች መሆን እንችላለን ማለት ነው። በመሆኑም ስራ ፈጣሪ ለመሆንና ራሳችንን ወደ ተሻለ አቅም ለማምጣት ምን ክህሎቶችን ብናይ ጥሩ ነው የሚለውን እንመልከት። የመጀመሪያው ኢንቫይሮንመንታል ስካኒንግ ስኪል ነው፣ ወይም ደግሞ ይሄ አካባቢን የመቃኘት አካባቢን የማጥናት አቅም ወይም ክህሎት ነው። ይሄ እንግዲህ እንዴት ሊመጣ ይችላል ካልን አንደኛው ቅድም እንዳልኳችሁ በተፈጥሯቸው ኢንተርፕሪነር የሆኑ ሰዎች ለመሆኑ በዙሪያ ምን ችግሮች አሉ፣ ከነሱ ችግሮችስ እኔ ልፈታቸው የምችላቸው ምን ያህሉ ድርሻ ይይዛሉ የሚለውን በተፈጥሯቸው አካባቢያቸውን የማስተዋል የመመርመር ዙሪያ ገባውን የመቃኘት ተሰጥኦ ያላቸው ሰዎች በዛ መልኩ ራሳቸውን ኢንተርፕሪነር ሆነው ሊያገኙት ይችላሉ። ከዚህ ውጭ ደግሞ በትምህርት የሚያዳብሩት ግን ኢንቫይሮንመንታል ስካኒንግን ወይም አካባቢውን የመቃኘትና በአካባቢው በዙሪያችን የሚገኙ አማራጮችን የመመልከት ዝንባሌን በማንበብ ሊያመጡት ይችላሉ፣ በትምህርት ሊያመጡት ይችላሉ፣ በልምምድ ሊያመጡት ይችላሉ። ራሳቸውን ተመስጦ ውስጥ በማስገባት በአካባቢያቸው በዙሪያቸው ምን እየተካሄደ እንዳለና ምን ችግሮች በማህበረሰብ ውስጥ እንዳሉ እነዛን ችግሮች በማስተዋል ሊያዳብሩት ይችላሉ። ሁለተኛው ትሬንድ አናላይሲስ ስኪል ወይም ደግሞ ሁኔታዎችን የመገንዘብ ችሎታ ነው። እንግዲህ የሁኔታዎችን የመገንዘብ ችሎታ እንዳልኳችሁ አንድም በተፈጥሯችን ይዘነው የተወለድነው አቅም ሊኖረን ይችላል። ሁለተኛ ደግሞ ያ አቅም በተፈጥሯችን ውስጣችን ተደብቆ ያለ ነገር ግን በትምህርት የሚዳብር ሊሆን ይችላል ማለት ነው። ስለዚህ ትሬንድ አናላይሲስ ስኪል አለን ማለት ሁኔታዎችን ከየት ተነስተው ወዴት እየሄዱ እንዳለ ትናንት ከነበረው እና ዛሬ እየሆነ ካለው ተነስተን የወደፊቱን በመገመት እዛ ቦታ ላይ ምን ስራ በፈጥር ለሌሎችም ሊጠቅም የሚችል ስራ መፍጠር እችላለሁ ብለው ራሳቸውን በዛ መንገድ መጠየቅ ሲችሉ ይሄ ትሬንድ አናላይሲስ ስኪል ልንለው እንችላለን ማለት ነው። ስለዚህ አንድ ስራ ፈጣሪ እነዚህን ነገሮች በማዳበር ነው ወደ ኢንተርፕሪነሪያል ስኪል ከፍታ የሚመጣው። ሶስተኛው ከዚህ ከስራ ፈጠራ ክህሎት ጋር ጠቃሚ የሆነው ነገር ሰልፍ ሪሊያንስ ስኪል ነው። ሰልፍ ኮንፊደንስ ልንለው እንችላለን፣ ወይም ደግሞ ራስ ላይ በደንብ የመስራት አቅምን ማጎልበት ማለት ነው። መጀመሪያ አንድ ሰው የራሱን ችግር ሊፈታ ሲል ነው የሌሎችንም ችግር ወደ መፍታት የሚመጣው። አንድ ሰው ለምሳሌ ገንዘብ የለኝም ካለ ያንን ገንዘብ ሊያስገኝለት የሚችል ስራ ለማግኘት ተፍ ሲል በዛው ሂደትም በሚያገኛቸው እውቀቶችና ልምዶች የሌሎችንም ችግር ሊፈታ የሚችል ስራ ይሰራል ማለት ነው። አራተኛው ከስራ ፈጠራ ክህሎት አንጻር ፕሮብሌም ሶልቪንግ ስኪል ወይም ችግር ፈችነትን አቅም ማጎልበት ነው። ቅድም እንዳልኳችሁ ስራ ፈጠራ ማለት በዙሪያዬ ምን አይነት ችግሮች አሉ፣ ከነዛ ችግሮች ውስጥ እኔ ምን ያህሉን እፈታለሁ ማለት ነው ካልን ያ ችግር ፈችነትን የማጎልበት ሂደት ነው በዛ ሐሳብ ውስጥ እንድናልፍ የሚያደርገን። ለምሳሌ እኔ አሁን በአሮጌው የትምህርት ስርዓት ውስጥ
ችግሮች አሉ መሻሻል ያለባቸው መቀረፍ ያለባቸው። ያለበለዚያም ደግሞ አሮጌው የትምህርት ስርዓት መፍታት ያልቻለውን ችግር መፍታት የሚችል አቅም መፍጠር አለብንና ወደዛ ውስጥ መምጣት አለብን እያልኩ ነው። ስለዚህ አንድ ኢንተርፕሪኒየሪያል የሆነ ትምህርት ቤት ባቋቁም ችግር እየፈተው ነው ማለት ነው። ሌላኛው ኮሚኒኬሽን ስኪል ነው። ከሰዎች ጋር መግባባት how to handle people, how to communicate with peers የሚለው ለአንድ ኢንተርፕሪኒየር እጅግ ጠቃሚ የሆነ ስኪል ነው ማለት ነው። ታይም ማኔጅመንት ስኪልም ወይም ጊዜን እንዴት አድርጎ በአግባቡ ጥቅም ላይ መዋል እንዳለብን። ጊዜ አንድ ኤክስፓየርድ ካደረገ ተመልሶ ሊተካ የማይችል ነው። ተመልሶ ሊተካ የማይችልን ሪሶርስ ደግሞ እንዴት አድርገን ማኔጅ ማድረግ እንችላለን የሚለውን ነገር በኢንተርፕሪኒየሪያል ስኪል ውስጥ ስናስብ ይህንን ስኪላችንን ማዳበር እንችላለን ማለት ነው። ስለዚህ እነዚህን ነገሮች ማጥናት አለበት ነው። አሁን ትውልዱ እየተጎዳን ያለ ነው። እነዚህ ነገሮች ላይ የነበረን ግንዛቤ በጣም ውስን ነው። ያ ውስንነት ነው አሁን ብዙዎቻችንን ያለንን አቅም አውጥተን እንዳንሸጥ ያለንን ክህሎት ለሌሎቹ እንዳናዳርስና የሌሎችንም ችግር በዛው መንገድ እየፈታን እንዳንሄድ እንቅፋት እየሆነን ያለን። የመጀመሪያውና ቁጥር 1 አዲሱ ትውልድ ሊማሩ የሚገባ ነገር ብዬ የማስበው የስራ ፈጠራ ክህሎት ወይም ኢንተርፕሪኒየሪያል ስኪል ነው ማለት ነው። ሁለተኛው አዲሱ ትውልድ ሊማረው የሚገባ የትውልዱ አይን የሆነ ክህሎት ደግሞ ይሄ ቴክኖሎጂካል ክህሎት ወይም የቴክኖሎጂ ስኪል የምንለው ነው። የቴክኖሎጂ ክህሎት ስንል የዘመናዊ መሳሪያዎችን አሰራር ከመረዳት ጀምሮ ለአዳዲስ መሳሪያዎችና የቴክኖሎጂ ፈጠራዎች በመረጃ ደረጃ ቅርብ ሆኖ መገኘት አንደኛው የቴክኖሎጂ ክህሎትን ልናዳብርባቸው ከምንችላቸው መንገዶች ነው። ስለዚህ የቴክኖሎጂ ክህሎት የሚዳብረው ለዘመናዊ መሳሪያዎች ለቴክኖሎጂ ፈጠራዎች ቅርብ ሆነን ስንገኝ ነው፣ በመረጃም በአካልም ማለት ነው። ስለዚህ ምንድነው የቴክኖሎጂ መሳሪያዎችን አሰራር ለመፈተሽና ለማወቅ የሚጠቅሙ አፕሊኬሽኖችን ምንነትና ማንነት ከመረዳት ጀምሮ ስለ መሳሪያዎቹ አጠቃላይ ባህሪ፣ ስለሚመረቱበት ሀገርና የጥራት ደረጃ፣ ስለ መለዋወጫ ዕቃዎች መገኛ ወይም አቬይላቢሊቲ ወዘተ ማወቅን ያካትታል። እንግዲህ የቴክኖሎጂ እውቀት ሲባል የቴክኖሎጂ መሳሪያዎችን መክፈትና መዝጋትን በተመለከተ፣ ፓወር እና ዳታ ገመዶችን አቀጣጠል በተመለከተ በደንብ መረጃ ሊኖረን ይገባል። አንድ የቴክኖሎጂ ዕቃን መጠቀም ስናስብ ዱስ ኤንድ ዱኖትስ የምንላቸውን ማየት፣ ማንበብ፣ መረዳት ያስፈልጋል። ለምሳሌ አንድ የገጠመኝ ብነግራችሁ መስሪያ ቤት ላይ ሴሬሞኒያል ጉዳዮች ሲኖሩ ቡና እናፈላበት ብለን አንዲት ስቶቭ ገዛን እና ስቶቧ በቀጭን ሽቦ የሆነ ወረቀት ላምኔት የሆነች ታግ ታስራላታለች እና እኛ እሱን አላወቅንም። ቀጥታ ወስደው ሴቶቹ ቢሮ እንደሰጠናቸው ምንድነው ያደረጉት? ከኤሌክትሪክ ፓወር ሰኩበትና ከላዩ ከሰል ነው ሊያያይዙበት ያደረጉ። ወዲያውኑ ያ እንትን ተቃጠለ ስቶቭ እና ተቃጠለ እኮ ምን አይነት ዕቃ ነው የሸጥሽልን ብለን ወደ ሸጠችልን ልጅ ይዘነው ሄድን። ከዛ እሷ ታጉን አሳየችን፣ እዛ የተለጠፈውን ይሄ ታግ እኮ ይላል ብላ ስታስነብበን ምንድነው ያገኘነው? ከሰል ማቀጣጠልና ከላዩ ላይ እንደዚህ እንጨት፣ ሌሎች ባዕድ ነገሮች መጨመር አይቻልም፣ በማንኪያ ከዛ ላይ መንካት አይቻልም፣ እንደዛ ከሆነ ይቃጠላል ይላልና ያንን ታግ ከዛ በኋላ ነው ያየነው። ስለዚህ ምንድነው ስለ ቴክኖሎጂዎች ስናስብ የቴክኖሎጂ ዕቃዎችን ከመጠቀማችን በፊት ማድረግ ስለሚገቡን ጥንቃቄዎች ዱስ ኤንድ ዱኖትስ ማወቅ፣ የቴክኖሎጂ ዕቃዎችን መሰረታዊ ክፍሎችን እና ጥቅሞቻቸውን መረዳት። ለምሳሌ እኛውን የዛች ታግ ጥቅም ምንድነው ብለን በደንብ አይተነው ቢሆን ኖሮ ያችን ዕቃ አናቃጥላትም ነበር ማለት ነው። ስለዚህ እንደዚህ አይነት ነገሮችን የመረዳት ክህሎት የቴክኖሎጂ ክህሎት ነው። ኢንተርኔትን መክፈትና ሰርች ማድረግን በተመለከተ ሶሻል ሚዲያ ክህሎት ላይ ያለ ቀጣዩ እዛ ላይ መጣበታለሁ እንጂ ሶሻል ሚዲያ እንዴት እንደሚከፈት የራሳቸውን የሆነ ኢንተርፌስ እንዴት ማዘጋጀት እንደሚችሉ በጣም በርካታ ትልልቅ ሰዎች ሳይቀር አያውቁም። ስለዚህ አዲሱ ትውልድ ከዚህ መጀመር አለበት ማለት ነው። እንዴት አድርገን ኢንተርኔት እንከፍታለን፣ እንዴት ሰርች ማድረግ እንችላለን። እነዚህ ሁሉ ቤዚክ የሆኑ ወይም መሰረታዊ የጀማሪ የቴክኖሎጂ ክህሎት አቅሞች ናቸው። እነዚህም ማወቅ ይኖርብናል። የኮምፒውተር የስልክና የሌሎች ቴክኖሎጂካል ዕቃዎች ኢንተርፌስን መምራት በተመለከተ እንግዲህ እነዚህን ዕቃዎች እንዴት አድርገን ኢንተርፌሳቸውን ማኔጅ እንደምናደርጋቸው እውቀት ሊኖረን ይገባል። ፒሲ ከፍተን መዝጋት፣ ፋይል ማድረግ እንዴት እንደምንችል፣ እንዴት የትና በምን ሁኔታ መግባባት እንዳለባቸው ከቴክኖሎጂ ዕቃዎች ጋር መጻፍ፣ ማንበብ፣ ሰርች ማድረግ እንዳለብን ማወቅ ያስፈልገናል። ለምሳሌ ሜሴጅ እና ኢሜል አላላክን በተመለከተ በደንብ መሰረታዊ የሆነ ግንዛቤ መጨበጥ። እንግዲህ ታች ላሉት ነው በመሰረቱ ያውን ትልቅ ክህሎት ነው አይደለም፣ ግን እኛም የለመድነው ከስንት ሙከራ በኋላ ስለሆነ ከታች ላሉት ይህንን እየተማሩ እንዲመጡ ነው። በዚሁ አጋጣሚ ቀላል የሚመስል ግን አንድ ያጋጠመኝን ተሞክሮ ልንገራችሁ። ሞተር ሳይክል መንዳት የጀመርኩበት የመጀመሪያው ሰሞን ዘይት የተወሰነ ጊዜ በኋላ ትቀይራለህ የሚል ኮሜንት ተሰጥቶ የነበርና
ለካ ዘይቱን አፍስሰን ነው የምንቀይረው። እኔ ደግሞ ዝም ብዬ ከላዩ ላይ ዘይት ጨመርኩበት። የራሱ የቆየው ዘይት አለ። እሱን ሳላፈስ ያ ዘይትን በነገራችን ላይ ረጅም ጊዜ አልተነዳም፣ ግን እሱን ማፍሰስ ሲጠበቅብኝ እዛው ላይ ሞላሁት ማለት ነው። ከዛ በኋላ ሞተሩ ጉልበቱ ቀነሰ። ምክንያቱም የዘይት ፍሎው ፋንክሽናል መሆን ስላልቻለ በጣም ስለሞላ ሞተሩ ጉልበቱ ደከመና መንቀሳቀስ አልቻለም። በኋላ መጨረሻ ላይ ለባለሙያ ደውዬ ሳማክር ስለ ዘይቱ እያፈሰሰ ነውና ዘይትም የተወሰነ ይፈሳል በአፉ ምናምን ስለው በታንከሯ አፍ ማለት ነው ይፈስ ነበር ሞልቶ። እንዴ ጨምረህበታል ወይ አለኝ። አዎ ጨምሬበታለሁ። የነበረውን አፍሰ ነው ዝም ብለን የጨመርክበት? አይ እኔ ዝም ብዬ ነው የጨመርኩበት፣ ያንማ ኦልሬዲ ተጠቅሞታል ጨርሷል ብዬ ስለው በጣም ሳቀብኝና እንዴ ቢጠቀመውም እኮ እየወፈረ እየጠቆረ ነው የሚሄደው እንጂ ሪዩዝድ እየሆነ እዛው ላይ ሰርኩሌት ስለሚያደርግ አያልቅም እንደነዳጁ። ስለዚህ እሱን መጀመሪያ ማፍሰስ አለብህ አለኝ ማለት ነው። ከዛ በኋላ የተወሰነ ሳፈስለት እና የዘይት መጠኑ ወደታች ሲወርድ ኖርማል ሳይዝ ሲሆን ሞተሩ በነፃነት ሙሉ ጉልበቱ ተጠቅሞ መንቀሳቀስ ቻለ ማለት ነው። ስለዚህ እንደዚህ አይነት ነገሮችን እንዴት አድርገን ነገሮችን ማኔጅ እንደምናደርጋቸው የቴክኖሎጂ እቃዎችን እንዴት አድርገን መቼ ዘይት እንደምንቀይርላቸው፣ መቼ ነዳጅ እንደምንጨምርባቸው፣ መቼ ደግሞ ሰርቪስ እንደሚያስፈልጋቸው ሁሉ መረዳት ሌላኛው ቴክኖሎጂካል እውቀት ነው። ይህንን አዲሱ ትውልድ እየተማረ ማደግ አለበት ማለት ነው። ሌላኛው ሶፍትዌር አጫጫንና አዘማመንን በተመለከተ መቼ ዲቫይሶቻችን ያሉ ሶፍትዌሮችን መቀየር እንዳለብን ማዘመን እንዳለብን መረዳት ይኖርብናል። ይህንን አጠቃቀማቸውንም አንዳንድ ሶፍትዌሮችን እንዴት አድርገን እንደምንጠቀምባቸው መረዳት ይኖርብናል። ለምሳሌ በዚህ የቴክኖሎጂ ዘመን ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ ምናምን የምንላቸው ነገሮች አሉ። እነሱ ስላጠቃቀማቸውም በደንብ የሶፍትዌሮችን አጠቃቀም ገንዘብ ይኖርብናል። ቪዲዮ እንዴት ኤዲት እንደምናደርግ፣ እንዴት አድርገን ግራፊክስ ዲዛይን ማውጣት እንደምንችል፣ እነዚህም ሁሉ አዲሱ ትውልድ ሊማራቸው የሚገቡ የዚህ ዘመን ወሳኝ ክህሎቶች ናቸው ማለት ነው። በጣም ጥሩ። ሶስተኛው ላይ እና የመጨረሻው ላይ ደርሰናል፣ ለክፍል 1 ማለት ነው። እንግዲህ በክፍል 1 አዲሱ ትውልድ ሊማራቸው ከሚገቡ ወሳኝ የ21ኛው ክፍለ ዘመን ክህሎቶች መካከል ለዛሬ ሶስተኛውና የመጨረሻው አድርጌ የማቀርብላችሁ ኦንላይን ቢዝነስ እና የሶሻል ሚዲያ ካራክተርስ ነው። ስለዚህ ኦንላይን ቢዝነስ ስኪል እጅግ የዚህ ዘመን ወሳኙና ብዙ ሰዎችን እየጠቀመ ያለ ክህሎት ነው። ስለዚህ ኦንላይን ቢዝነስ የማህበራዊ ሚዲያ ማስታወቂያዎችን አጠቃላይ ሚና መረዳት ከቀጣዩ ትውልድ የሚጠበቅ ነገር ነው ማለት ነው። ለምሳሌ በይነመረብ ቢዝነስ ውስብስብነትን መረዳት፣ ውስብስብ ስንል እጅግ ከባድ ነው ማለታችን አይደለም። ነገር ግን ለጀማሪ ሰው የበይነመረብ ቢዝነስ እውነትም ውስብስብ ነው። የተወሰነ ነገር መማርና ማያወቅ ይጠበቅብናል። ለምሳሌ በዛ ውስጥ ስካመርስ አሉ። እነዚህ አጭበርባሪዎች በብዛት የሚጠቀሙት ይህን ፕላትፎርም ነው። ስለዚህ አጭበርባሪ የሆኑትን የኦንላይን ቢዝነስ ፕላትፎርሞች ከትክክለኞቹ መለየት ይኖርብናል። ወደ ቢዝነሱ ብዙ ገንዘብ ኢንቨስት ከማድረጋችን በፊት ደግሞ ጥናት ማድረግና ስለ ኦንላይን ቢዝነስ ሙሉ መረጃ እንዲኖረን ማድረግ ያስፈልገናል። የማህበራዊ ሚዲያ ማስታወቂያዎችን አቅም መረዳት፣ አሰራራቸውን መገንዘብ። አሁን ብዙ ልጆች አሉ ማህበራዊ ሚዲያን በተመለከተ የፌስቡክ አድ፣ ሌሎችም ሶሻል ሚዲያ ማርኬቲንግ፣ ሶሻል ሚዲያ ኤጀንሲ ወዘተ የሚያሰለጥኑ ልጆች አሉ። ስለዚህ እነሱ ጋር ሂዶ ትምህርት መቅሰም ያስፈልጋል። የማህበራዊ ሚዲያን አጠቃላይ ሁኔታ ማወቅ፣ ማህበራዊ ሚዲያና ኦንላይን ገንዘብ ለመስራት ከመወሰናችን በፊት በዚህ ዙሪያ ክህሎቶችን መገንባት ያስፈልገናል። ብዙ ሰው እየተጭበረበረ ያለበት ፕላትፎርም ስለሆነ ነው። ዳይሬክት ማርኬቲንግን በዚህ ውስጥ አንዱ የሚካተት ነገር ነው። ለምሳሌ መልቲ ሌቭል ስኪል የምንለው እሱን ላይም እውቀት ሊኖረን ይገባል። የማህበራዊ ሚዲያ ፕላትፎርሞች ባህሪያትን መረዳት፣ ለምሳሌ ፌስቡክ እንዴት ነው የሚከፍለው? ፌስቡክ ላይ ምንድን ነው የምናገኘው ጥቅም? ዩቲዩብ ላይ ምንድን ነው የምናገኘው ጥቅም? ዩቲዩብስ እንዴት ይከፍላል? ቴሌግራም ላይ፣ ሊንክዲን ላይ፣ ትዊተር ላይ ምንድናቸው እዛ ውስጥ ያሉ ሰርቪሶች የሚለውን ነገር መረዳት ይጠበቅብናል። ለምሳሌ ዩቲዩብ ላይ አንድ የተረዳሁት ነገር በቅርቡ ለምሳሌ ስለ ሾርት ቪዲዮ እና ስለ ኖርማል ሎንግ ቪዲዮ ልዩነቱን የማያውቁ በርካታ ልጆች ዩቲዩባቸውን ለማሳደግ ይፍጨረጨራሉ። ነገር ግን በሁለቱ መካከል ሰፊ ልዩነት አለ። እንዴት ሲሆን ነው ሞኔታይዝ የሚሆነው ዩቲዩብ ላይ የሚለውን ሁሉ ያለማወቅ፣ ያ ደግሞ እንግዲህ ካለማንበብ የሚመጣ ነው እንጂ ራሱ የዩቲዩብ ጋይድ ላይን አለውና እዛ ላይ መረዳት የሚችሉበት እድል ነበረ። ስለዚህ እነዚህ ነገሮች ሁሉ ማወቅ እጅግ ጠቃሚ ክህሎት ነው ማለት ነው። ይህንን መረዳት ይጠበቅበታል አዲሱ ትውልድ። እሺ ውድ የአብራሪ ዩቲዩብ ቤተሰቦች እንግዲህ ለዛሬ አዲሱ ትውልድ ሊማራቸው የሚገቡ ወሳኝ ክህሎቶችን በተመለከተ ለክፍል 1 ያዘጋጀውላችሁን በዚህ አብቅቻለሁ። ስለተከታተላችሁኝ አመሰግናለሁ። አብራራው አማረ ነበርኩኝ። ቀጣይ በክፍል 2 ቪዲዮ እስክንገናኝ ሰላም ለእናንተ ይሁን።